ሰላም ጤና ይስጥልን ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን እንደምን አላችሁ? ይህ የወንጌል አማኞች ድምጽ ነው። የዕለቱ መረጃዎች ይዘንላችሁ ቀርበናል። በቅድሚያ ማርስት ዜና። በመሰረተ ክርስቶስ ቤተክርስቲያን የማል አዲስ አበባ አጥቢያ ዓመታዊ ልጆች የአንድነት ጊዜ ተካሄደ። የኦሮሚያ መጽሐፍ ቅዱስ መዝገበ ቃላት ዝግጅትን አስመልክቶ አውደ ጥናት ተካሄደ። ከመረጃዎች ጋር ከእናንተ ጋር መቆየውን የአማኑኤል ዲብሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። በመሰረተ ክርስቶስ ቤተክርስቲያን የማል አዲስ አበባ አጥቢያ ዓመታዊ የልጆች የአንድነት ጊዜን አካሄደች። ባልደረባችን ናትናኤል ጌታቸው ተጨማሪ አለው። በመሰረተ ክርስቶስ ቤተክርስቲያን የማል አዲስ አበባ አጥቢያ የልጆች አገልግሎት ክፍል የዓመታዊ የልጆች አንድነት ጊዜ ግንቦት 22 2018 ዓ.ም ተካሂዷል። በፕሮግራሙ 174 ልጆች እና 22 የልጆች መምህራን በአዲስ አበባ ከተማ በሚገኙ የተለያዩ መዝናኛ ስፍራዎች በመሄድ ዕለቱን በጨዋታ ዝማሬና ልዩ ልዩ ፕሮግራሞች ያሳለፉ ሲሆን ወላጆች የተሰማቸውን ደስታ መግለጻቸውን ቤተክርስቲያኒቱ አስታውቃለች። የማል አዲስ አበባ አጥቢያ ተመሳሳይ ፕሮግራም በየዓመቱ ስታደርግ እንደቆየች ሲገለጽ ይህንን አገልግሎት ያስተባበሩ የሰንበቴ ልጆች መምህራንን በጉባኤው ባርካለች። መረጃው የቤተክርስቲያኒቷ ትስስር ገጽ ነው። የኦሮምኛ የመጽሐፍ ቅዱስ መዝገበ ቃላት ዝግጅትን አስመልክቶ አውደ ጥናት ተካሄደ። በአይነቱ ልዩ የሆነና ሁሉንም የኦሮምኛ ቋንቋ ተናጋሪዎች ሊያገለግል የሚችል የኦሮምኛ መጽሐፍ ቅዱስ መዝገበ ቃላት ለማዘጋጀት እየተደረገ ባለው ጥረት ላይ ያተኮረ ልዩ አውደ ጥናትና የምክክር ጉባኤ በኢትዮጵያ መጽሐፍ ቅዱስ ማህበር አስተባባሪነት ተከናውኗል። በከፍተኛ ሁኔታ እየጨመረ የመጣውን የተጠቃሚዎች ጥያቄና ፍላጎት መሰረት በማድረግ የመጽሐፍ ቅዱስ መዝገበ ቃላት በኦሮምኛ ቋንቋ ቀደም ሲል በሻይን አርት ሚኒስትሪ የተጀመረ መሆኑ በዕለቱ የተገለጸ ሲሆን ይህንኑ ለማጠናከር የተጀመረውን ስራ ከዳር ለማድረስና ዝግጅቱ ሁሉንም አብያተ ክርስቲያናትና ምዕመናንን ታሳቢ ያደረገ ይሁን ዘንድ ጉዳዩ ወደ ኢትዮጵያ መጽሐፍ ቅዱስ ማህበር መምጣቱ ተገልጿል። ይህ በኦሮምኛ ቋንቋ የሚዘጋጀው የመጽሐፍ ቅዱስ መዝገበ ቃላት ሁሉንም የኦሮምኛ ያነጋገር ዘይቤ ወይም ዳይሌክት ታሳቢ ያደረገና በሚይዘውም የቃላት ስፋትና ይዘት እስካሁን ከተዘጋጁት ሁሉ የተለየ እንደሚሆን ተገልጿል። በምክክር ጉባኤው ላይ የቋንቋው ተናጋሪ ምሁራን፣ የአብያተ ክርስቲያናት መሪዎችና ሊቃውንት የተሳተፉ ሲሆን ስራውን አስመልክቶ ትኩረት ሊደረግባቸው በሚገባቸው ጉዳዮችና ሂደቶች ላይ ሰፊ ውይይት አድርገዋል። የኢትዮጵያ መጽሐፍ ቅዱስ ማህበርም በዘርፉ ከዚህ በፊት የተጀመሩትንና አሁን በሻይን አርት ሚኒስትሪ እየተደረገ ያለውን ጥረት በማስተባበር ስራውን ከፍጻሜ ለማድረስ የበኩሉን ጥረት እንደሚያደርግ ገልጿል። ማህበሩ በተጨማሪም ስራውን አስመልክቶ በቀጣዩ ሁሉንም ባለድርሻ አካላት ያሳተፈና ተከታታይ አውደ ጥናቶችና ምክክሮች እንደሚያከናውን ተገልጿል። መረጃው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በአርሲ ዞን ክልል በአሰላ ቁጥር 1 አጥቢያ የልጆች ኮንፈረንስ ተካሄደ። በዚህ ኮንፈረንስ ቅዳሜ 22 ቀን 2018 ዓ.ም ለልጆች የመንፈስ ቅዱስ ሙላት ጸሎት ተደርጓል። በመቀጠልም ለልጆች መምህራን በአጥቢያና ከአቅራቢያው ለመጡ መምህራን ስለ ልጆች አገልግሎት ምንነት ስልጠና የተሰጠ ሲሆን ግንቦት 23 ቀን 2018 ዓ.ም እሁድ ለወላጆች ስልጠና ተሰጥቷል። ከግንቦት 22 እስከ 23 2018 ዓ.ም በአሰላ ቁጥር 1 ሙሉ ወንጌል አጥቢያ በተካሄደው ስልጠና ላይ ለወላጆች የወላጅ ኃላፊነትና የወላጆች አይነቶች በሚል ርዕስ ስልጠና ተሰጥቷል። በእነዚህ ቀናት ያገለገሉት የቀጠና 2 ሙሉ ወንጌል አጥቢያ የሙሉ ጊዜ አገልጋይና የልጆች አገልግሎት ክፍል ኃላፊ የሆኑት እህት ሩሃማ ታፈሰ ሲሆኑ ወላጆችም ሆነ ቤተክርስቲያን ዓለም አቀፋዊ ሁኔታንና በልጆች ላይ ያለውን ተጽዕኖ ተገንዝበው ትውልዱን ለማስመለጥ ላለባቸው መጽሐፍ ቅዱሳዊ አደራ ትኩረት የመስጠት ግዴታና ኃላፊነት እንዳለባቸው ተናግረዋል። የቤተክርስቲያኒቱ መሪ እረኛ መጋቢ የዋላሸት ሙኩሉና የመሪዎች ጉባኤ አባላት የወላጆች ስልጠና ዓላማ ወላጆችን በማገዝ ተተኪውን ትውልድ በተሻለ መንገድ ለመቅረጽ መሆኑን የልጆች መምህራንና ልጆችን በእጅጉ መጠቀማቸውን ገልጸው የአጥቢያውን የልጆች የሙሉ ጊዜ አገልጋይ እህት ፀሐይ አድማሱን አመስግነዋል። መረጃውን ከቤተክርስቲያኒቱ ማህበራዊ ድረገጽ ላይ ያገኘ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የወጣቶች የአንድነት ጊዜ ተካሄደ። ባልደረባችን ናትናኤል ጌታቸው ተጨማሪ አለው። ሮብ ግንቦት 19 2018 ዓ.ም በተካሄደው የአንድነት ጊዜ ላይ በ22 ሙሉ ወንጌል አጥቢያ ከክላስተር 2 ከ13 አጥቢያ የተውጣጡ 50 የወጣት አገልጋዮች ተገኝተዋል። የጸሎት ጊዜ በማድረግ አምልኮ ተካሂዷል። በመቀጠል በአገልጋይ ዳንኤል ደምሴ በአገልግሎታችን ሊኖሩ የሚገቡ 3 መሰረታዊ ነገሮች እነርሱም በትህትና ማገልገል፣ በትጋት ማገልገል፣ በፍቅር ማገልገል በሚል ርዕሰ ጉዳዮች ላይ የእግዚአብሔርን ቃል አካፍለዋል። የትውውቅና የውይይት ጊዜን ያካተተው የአንድነት ጊዜ ዓላማውን በመተዋወቅ አብሮ በመስራት ወንጌል በጋራ መስራት አጥቢያ ላይ ያለውን የወጣት አገልግሎት ለማነሳሳት መሆኑን ለማወቅ ተችሏል። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። ከመረጃዎች ጋር ከእናንተ ጋር ቆይታ ያደረኩት የአማኑኤል ዲብሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ